ሰላም ጤና ይስጥልኝ ውድ የዲጂታል ቲቪ ቤተሰቦች ሰላማችሁ በያላችሁበት ይብዛ። በዛሬው ዕለት የኤችኤምኤስ ሆሎስቲ ቲዮሪ ሲኦሲ ኤግዛም ሊይዛቸው የሚችሉትን ዋና ዋና ሀሳቦችን ኦር ኤሪያዎችን ለመጠቆም ወደ እናንተ መጥቻለሁ። ስለዚህ ከቪዲዮው መጀመሪያ እስከ መጨረሻ ድረስ እንድትከታተሉ ሲል በትህትና እጠይቃለሁ ማለት ነው። ስለዚህ ቀጥታ ወደ ቪዲዮ እንገባለን። ሰብስክራይብ ለምንድን ነው የማታደርጉት? አሁን አድርጉ። በዋናነት ሜን ነገሮችን ለማስቀመጥ እሞክራለሁ እንጂ ዲቴል የሚያስፈልግ ከሆነ ኮሜንት ላይ ታስቀምጡልኝና እያንዳንዱ ዲቴል ልናያቸው እንችላለን ማለት ነው። ስለዚህ በተቻለ መጠን እዚህ ጋር ላስቀምጥ የሞከርኩትኝ ዋና ዋና የሆኑ ነገሮችን በዛ ውስጥ ልታነቧቸው እንደ ሪፈረንስ እንደ ጋይድ ሊያገለግሉ የሚችሉ ነገሮችን ያስቀምጡት እንጂ ዲቴል እንዳልሆነ ልትገነዘቡ ይገባል ማለት ነው። ስለዚህ በመጀመሪያ ደረጃ ፕሮቴክቲቭ አፕሊኬሽን ኦር ሲስተም ሶፍትዌርስ አፕሊኬሽን እና ሲስተም ሶፍትዌርን ፕሮቴክት ልናደርግባቸው የምንችላቸውን ቱሎችን ማንበብ ይጠበቅብናል ማለት ነው። ስለዚህ ላይክ ዊንዶው ዲፌንደርስ፣ አንቲቫይረስስ የምንላቸው ነገሮች በምን አይነት መንገድ ፕሮቴክት ማድረግ ይችላሉ፣ ምን ያህል ፕሪቪሌጅ ፕሮቴክት የማድረግ ካፓሲቲ ያላቸው የሚሆን የአፕሊኬሽን እና የሲስተም ሶፍትዌር አይነቶች እና በተመሳሳይ በምን አይነት መንገድ ፕሮቴክት ማድረግ ይችላል የሚለውን ፕሮቴክት አፕሊኬሽን ሶፍትዌር የሚለውን ማየት ይጠበቅባቸዋል ማለት ነው። በሁለተኛ ደረጃ ኔትወርክ ሃንድ ቱልስ፣ እነዚህ የሚያገለግሉ ለምንድነው ኔትወርክ ኬብል ለመስራት የምንጠቀምባቸው ሃንድ ቱሎች ናቸው። ስለዚህ አብዛኛው ጊዜ ፕራክቲካል ከሰራን በኋላ ቲዮሬቲካልም ሊመጡ ይችላሉ ማለት ነው። ለምሳሌ ይሄኛው እና ይሄኛው ቢግ ዲፈረንስ አላቸው። ይሄኛው የኬብል ክሪምፐር የምንጠቀምበት አርጄ 45 ክሪምፕ ለማድረግ የምንጠቀምበት ነው። ፓንች ዳውን ቱልስ የምንጠቀመው ደግሞ የሮል አውትሌቱ ጋር ያለውን ከግድግዳው ጋር ፓንች የምናደርግበት መሳሪያ ነው። ስለዚህ የግድ እነሱን ማየት ይጠበቅብናል ማለት ነው። ሌላኛው ዜርስ አክሰስ የሚል ኢንተርኔት ነው። እዚያ ጋር ሊኖር የሚችለው የመጀመሪያው ያው ኢንተርኔት ስንጠቀም ብራውዘር ያስፈልጋል። ስለዚህ ታይፕስ ኦፍ ብራውዘርስ ቤስት ብራውዘርስ ቱ ዩዝ ኢንተርኔት ለመጠቀም ቤስት የሆነ የትኛው ነው የሚል ሊመጣ ይችላል። ላይክ አይዘር ኮም ሊሆን ይችላል፣ ፋየርፎክስ ሊሆን ይችላል፣ ኢንተርኔት ኤክስፕሎረር ሊሆን ይችላል፣ ቼክሮስ ሊሆን ይችላል። እነሱን የብራውዘር አይነቶችን ሰኪዩር የሆነ ቤስት የሆነ የተለያዩ የብሮዝ ለማድረግ የምትፈልገውን ዌብሳይት አክሰስ ለማድረግ የሚችልበትን የብሮዘር አይነት የግድ ማወቅ ያስፈልጋል ማለት ነው። ዩአርኤል ጋርም ስትመጡ በተመሳሳይ ዩኒፎርም ሪሶርስ ሎኬተር ነው። እያንዳንዱ የሪሶርሳችንን አክሰስ የምናደርግበት ዩአርኤል ይባላል። እሱን የግድ ማወቅ ያስፈልጋል። ዌብሳይትስ፣ ዌብ ፔጅስ ላይክ ፕሮቶኮሎችንስ ለምሳሌ ኤችቲቲፒ እና ኤችቲቲፒኤስ አለ፣ ሃይፐርቴክስት ትራንስፈር ፕሮቶኮል እና ሰኪዩር ሲሆን ማለት ነው። ስለዚህ ሞር ለዌብ የምንጠቀምበት ለፋይል ትራንስፈር የምንጠቀምበት የፕሮቶኮል አይነቶች ምንድን ናቸው የሚለውን ኢንተርኔት ስንጠቀም ቴርሚኖሎጂ ኦር ደግሞ የአክሰስ ኢንተርኔት ላይ የምናያቸው ነገሮች አሉ። እነሱን ማየት ይጠበቅብናል ማለት ነው። ስለዚህ አይኤስፒ አለ፣ ዜሬስ በአንድ ጊዜ ላይ ትንሳለ እሱ በእንግሊዝ ምንድነው የሚለውን አይደንቲፋይ ማድረግ ይጠበቅባቸዋል። ዋይፋይ አለ፣ አይፒ አድሬስ አለ። እነዚህ ኢንተርኔት ስንጠቀም ሊኖሩ የሚችሉ ተርሞች ናቸው። እነሱን በደንብ አድርጎ ከዚህ በበለጠ ዲፋይን አድርገን መያዝና ማንበብ ይጠበቅብናል ማለት ነው። ሌላኛው ታይፕስ ኦፍ ኦፕሬቲንግ ሲስተም ነው። አብዛኛውን ጊዜ የምንጠቀምባቸው የኦፕሬቲንግ ሲስተም አይነቶች ኖን ሊሆኑ ያው የዊንዶው አይነቶች ናቸው። ዊንዶው 10 ሊሆን ይችላል፣ ዊንዶው 11 ሊሆን ይችላል። ግን አብዛኛውን ጊዜ ከነሱ ጋራ ሪሌትድ የሆኑ ሞር ሰኪዩር ሊሆኑ የሚችሉ ዳታችን ለዌብሳይት አፕሎድ ስናደርግ ዳውንሎድ ስናደርግ ሰኪዩር ሊያደርጉ የሚችሉ ኦር ለሰኪዩሪቲ አድቫይዘብል የሆኑ የኦፕሬት ሲስተሞች ሊሆኑ ይችላሉ። ስለዚህ እነሱን ስለ ኦፕሬት ሲስተም የግድ ማየት ይጠበቅባቸዋል ማለት ነው። ላይክ ዊንዶው 10፣ ዊንዶው 11፣ ዊንዶው ሰርቨር 2048 አርቱ ኦር አበብስ እነሱን ዊንዶው ሰርቨር ስለምንጭን የግድ ስለ ዊንዶው ሰርቨር የግድ መጠበቅ ማወቅ ይጠበቅብናል ማለት ነው። ሌላኛው ሊነክስ፣ ማክስ እነዚህ የኦፕሬት ሲስተም አይነቶችን ማጠቃላይ ማወቅና ማንበብ ይጠበቅብናል ማለት ነው። ሌላኛው ኢምፕሊመንት ሜንቴናንስ ፕሮሲጀር ነው። አብዛኛው ጊዜ እንደምናውቀው ዶክመንቴሽን ከሰራን በኋላ ኮንሴፕቶችን የግድ መያዝ ያስፈልጋል ኢምፕሊመንት ሜንቴናንስ ፕሮሲጀር ላይ። ስለዚህ ኢምፕሊመንት ሜንቴናንስ ፕሮሲጀር ጋር ስኬጁል ሬጉላር ሶፍትዌር አፕዴት ማድረግ፣ ኮንዳክት ሃርድዌር ኢንስፔክሽንስ፣ ስታብሊሽ ባክአፕ ፕሮቶኮል፣ ሴትአፕ ሚሊተሪ ቱልስ፣ ፐርፎርማንስ ሴኩሪቲ ኦዲትስ፣ አናላይሲስ፣ ኔትወርክ ፐርፎርማንስ፣ ሪቪው፣ ኢንሲደንት ሪሶርስ ፕላንስ እነዚህ በቲዎሪው የሚመጡ ነገሮች ናቸው። ስለዚህ ሜንቴናንስ ጋር ኮንሲደር ስናደርግ እነዚህን ነገሮች ኖሆ እውቀቱ ሊኖር ይገባል ማለት ነው። ስለዚህ ባክአፕ ሲባል ዲፈረንት ታይፕስ ኦፍ ባክአፕስ አይዘር ጂኦግራፊካል ባክአፕ ሊሆን ይችላል፣ ኦር ሚዲያ ባክአፕ ሊሆን ይችላል፣ ኦር ክላውድ ባክአፕ ሊሆን ይችላል። እነሱም የግድ ማወቅ ያስፈልገናል ማለት ነው። ስለዚህ የሜንቴናንስ አይነቶችን
ማወቅ ያስፈልጋል። አብዛኛውን ጊዜ የምናውቃቸው ሶስት አይነት የሜንቴናንስ አይነቶች ናቸው። ላይክ አይዘር ፐርቨንቲቭ ሜንቴናንስ፣ ኮሬክቲቭ ሜንቴናንስ እና ፕሮአክቲቭ ሜንቴናንስ የምንላቸው አሉ። ከነሱ በተጨማሪ ግን ስለ ሜንቴናንስ በደንብ አድርጋችሁ ማወቅ የግድ ያስፈልጋል ማለት ነው። ሌላኛው ሀሳብ ዘርስ አድሚኒስትሬተር ኔትወርክ ነው። እሱ ጋር በተመሳሳይ ሊመጣ የሚችለው ዘርስ ኔትወርክ ኮንፊግሬሽን ጋር ሊኖር ይችላል ማለት ነው። ሞኒተሪንግ ኤንድ ትራብልሹቲንግስ፣ ሴኩሪቲ ማኔጅመንትስ፣ ዩዘር ማኔጅመንትስ፣ ባክአፕ ኤንድ ሪከቨሪ፣ ኔትወርክ ፖሊሲ ኤንድ ኮምፕላያንስ የሚሉ እነዚህ በአድሚኒስትሬተር ኔትወርክ ጋር ኦር ዘ ሪስፖንሲቢሊቲስ ኦፍ ኔትወርክ አድሚኒስትሬተርስ ባይዞ እዚህ ጋር ስታዩት ኦር ደግሞ ማንበብ ያለባችሁ ነገር የኔትወርክ አድሚኒስትሬተር እና አድሚኒስትሬት የሚለው ዲፈረንስ አለው። አድሚኒስትሬተር ፐርሰን ነው። አድሚኒስትሬት የሚለው ማኔጅ የምናደርገው ኮንትሮል የምናደርገው አክሽን የምንወስድበት ነገር አድሚኒስትሬት ነው። አድሚኒስትሬተር ማለት ፐርሰን ነው። ስለዚህ ሰው ነው። ያ ሰው ሊሰራቸው የሚችሉ ነገሮች ምን ተብለው ይጠራሉ? አድሚኒስትሬት ተብለው ይጠራሉ። ሌላኛው ዲተርማይን ቤዝድ ፊት ቶፖሎጂ ነው። ዲተርማይን ቤዝድ ፊት ቶፖሎጂ ስንሄድ የመጀመሪያው ኮመን ኔትወርክ ቶፖሎጂዎችን ነው። ባስ ቶፖሎጂ፣ ሪንግ ቶፖሎጂ፣ ስታር ቶፖሎጂ፣ ሜሽ ቶፖሎጂ፣ ሃይብሪድ እነዚህን እናውቃቸዋለን ብላችሁ ልታስቡ ትችላላችሁ። ግን እነዚህ ኤግዛክትሊ ኢምፕሊመንት ሲደረጉ ኦር ሲሰሩ በምን አይነት መንገድ ነው ሎጂካሊ መያዝ ያስፈልጋል ማለት ነው። ስለዚህ ባስ ቶፖሎጂ ካል በምን አይነት መንገድ ነው የሚሰራ አድቫንቴጅ ዲስአድቫንቴጅ። ስለዚህ የሆነ ኤረር ሊፈጠር የሚችለው በምን አይነት መንገድ ነው የሚለውን የግድ ማወቅ ያስፈልጋል ማለት ነው። ሪንግ ቶፖሎጂን በተመሳሳይ እዛ ጋር በእያንዳንዱ የቶፖሎጂ አይነት ሊጠቀማቸው የሚችል ዴፊኒሽኖችና ተርሞች አሉ። እነዛን ተርሞችና ዴፊኒሽን መያዝ የግድ ይጠበቅብናል ማለት ነው። ሌላኛው ኔትወርኮችን ኦር ቶፖሎጂ በተለያየ መንገድ ክላሲፋይ ማድረግ እንችላለን። ቤዝድ ጂኦግራፊካል ከቨሬጅ ነው። ሎካል ኤሪያ ኔትወርክስ፣ ዋይድ ኤሪያ ኔትወርክስ፣ ሜትሮፖሊታን ኤሪያ ኔትወርክስ፣ ፐርሰናል ኤሪያ ኔትወርክ እና ቨርቹዋል ፕራይቬት ኔትወርክስ ተብለው ሊከፈሉ ይችላሉ። ስለዚህ አብዛኛውን ጊዜ ግን እነዚህን ነገሮች ስለምናይ በእያንዳንዱ ላይ የምንጠቀማቸውን የትኛው ሞር ሰኪውር ነው በቀላሉ መጠቀም የሚችለው የሚለውን የኔትወርክ አይነት ዲፋይን ማድረግ እነዚህን የኔትወርክ አይነቶች በጂኦግራፊካል ከቨሬጅ ማንበብ ይጠበቅብናል ማለት ነው። ሌላኛው ዜርስ ሜን ታይፕስ ኦፍ ኔትወርክስ ቤዝድ ኦን ኖድ ሪሌሽንሺፕ ነው። ሌላኛው ሀሳብ በኖድ ሪሌሽንሺፕ ሊኖር የሚችለው የኔትወርክ አይነቶችን ነው። ዜርስ ፒር አለ፣ ክላይንት ሰርቨር አለ፣ ሃይብሪድ አለ፣ መልቲካስት እና ብሮድካስት የምንላቸው የኖድ ሪሌሽንሺፕስ ኖድ ኢን ሴንስ በአንድ ኔትወርክ ላይ ያሉ የኮምፒውተሮች ስም እያንዳንዱ ኮምፒውተር ኖድ ተብሎ ይጠራሉ። ዘሴም ኔትወርክ አንድ ኔትወርክ ውስጥ ያሉ ኮምፒውተሮች ኖድስ ተብለው ይጠራሉ። ስለዚህ እነዛ የኮምፒውተሮች ሪሌሽንሺፕ አይዘር ፒር ቱ ፒር ሊሆን ይችላል። ማለት እያንዳንዱ ኮምፒውተር አክታስ ሰርቨርስ እንደ ሰርቨር አክት ማድረግ ኦር ኢኳል ዲስትሪቢዩሽንስ ኦር ፕሪቪሌጅስ ኢንሳይድ ዮር ኔትወርክስ ኔትወርክ ውስጥ እኩል የሆነ ዲስትሪቢዩሽን ያላቸው ከሆኑ ዜርስ ፒር ቱ ፒር ተብሎ ይጠራል። አንዱ ከአንዱ የሚበልጥበት ሊኖር አይችልም ማለት ነው። ተመሳሳይ የሆነ ፕሪቪሌጅ ያላቸው። ክላይንት ሰርቨር ከሆነ ግን ኢንድ ኦር ዴዲኬትድ የሆነ ማን ላይ የተቀመጠ ሴንትራል ሰርቨር የግድ ያስፈልገናል። ያ ሰርቨር ለክላይንት ኦር ለኢንዲቪዥዋሎች ትራንስፈር የማድረግ ካፓሲቲ አለው። ስለዚህ ፕሪቪሌጅ የአንዱ ከፍ ያለ አንዱ ደግሞ ዝቅ ያለ። ስለዚህ ክላይንት ኮምፒውተሮች አክሰስ ማድረግ ብቻ ነው። ሰርቨር ኮምፒውተሩ ደግሞ ሰርቪስ የመስጠት ኃላፊነት ሊኖር። ስለዚህ እነዚህንም የኖድ ሪሌሽንሺፕስ ኔትወርክ አይነቶችን ማወቅ ይጠበቅብናል ማለት ነው። ሌላኛው እዚህ ጋር በተመሳሳይ ዲተርማይን ቤዝድ ቶፖሎጂ ላይ ልናየው የሚገባ ነገር ኦኤስአይ ሞዴልስ ኦር ላየሮቹ ማለት ነው። ኦኤስአይ ላየር አለ፣ ስፔድ ሞዴል አለ። ስለዚህ እነዚህ ሞዴሎችን የግድ ማወቅ ያስፈልጋል። 7 ላየሮች አሉ። በእያንዳንዱ 7 ላየሮች ውስጥ ልታዩቸው ኦር ልታነቧቸው የሚገባ ነገር ምንድን ነው? እነዚህን ብቻ መያዝ አይደለም። አፕሊኬሽን፣ ፕሬዘንቴሽን፣ ሴሽን፣ ትራንስፖርት፣ ኔትወርክ፣ ዳታ ሊንክ፣ ፊዚካል ላየር ብሎ መሸምደድ አይደለም። አፕሊኬሽን ላይ ምን ሊሰራ ይችላል? እነዚህ ሶስቱ ነገሮች ማየት ይጠበቅባቸዋል ማለት ነው። ስለ አፕሊኬሽን ላየር ማንበብና መያዝ ከፈለጋችሁ መስት ቢ ነው ዛት ዳታ ፎርማት ኢንሳይድ ኢች ላየርስ በእያንዳንዱ ላየር ላይ ሊኖር የሚችለው የዳታ ፎርማት። ምክንያቱም የአፕሊኬሽን እነዚህ በአጠቃላይ ላየሮቹ አንድ ዳታ ከአንድ ኮምፒውተር ወደ ሁለተኛው ኮምፒውተር ትራንስፈር ሲደረግ ሊያልፋቸው የሚችሉ ላየሮች ናቸው። ስለዚህ መጀመሪያ ዳታ ፎርማቱ ምን እየሆነ ነው የሚሄደው? እንደምናውቀው እኛ መጀመሪያ ላይ አብዛኛው ጊዜ ኮምፒውተር ላይ ሁለት አይነት ዳታዎች ናቸው ሊቀመጡ የሚችሉ ማለት ነው። አይዘር ሂውማን ሪዴብል ፎርማት ኦር ኮምፒውተር ሪዴብል ፎርማትስ ኦር ማሽን ሪዴብል ፎርማትስ ኦር ፕሌን ቴክስት እና ስፔር ቴክስት ብለን የምንጠራቸው ማለት ነው። ስለዚህ እያንዳንዱ ከመጀመሪያው ከአፕሊኬሽን ላየሩ ጀምሮ እስከ ፊዚካል እስከሚደርሰው ድረስ ያለውን ሲኩዌንሱን መያዝ ያስፈልጋል ማለት ነው።
ስለዚህ አፕሊኬሽን ላይ ዳታ ነው የሚኖረው የሚችለው ኖርማልኛ ሰው ሊያነበው የሚችለው ዳታ አለ ማለት ነው። ያ ዳታ ትራንስፈር ይደረግና ኦር ኮንቨርት ይደረግና ወደ ሰግመንት ትራንስፈር ይደረጋል። ከዛ ሰግመንቱ ወደ ፓኬት፣ ፓኬቱ ወደ ፍሬም፣ ፍሬሙ ወደ ቢት ትራንስፈር ይደረግና ኬብሉን እንዲቀበለው የሚደረግበት ፎርማት ቢት ኢን ሴንስ ፊዚካል ዲቫይሱ ኦር ኬብሉ ሊቀበለው የሚችለው ፎርማት እንደማለት ነው። ስለዚህ እያንዳንዱ ላየር ላይ ያሉትን የዳታ ፎርማቶች ማየት ያስፈልጋል። ኔትወርክ ዲቫይስስ እያንዳንዱ ዲቫይስ ላይ ሊኖር የሚችለው ሊሰራ የሚችሉትን የዲቫይስ አይነቶችን ማየት ያስፈልጋል። ዘርስ እያንዳንዱ ላየር ላይ ሊሰሩ የሚችሉ ፕሮቶኮሎችን ኦር ሩልስ ፕሮቶኮል ቴዝ ሩል ኤንድ ሬጉሌሽን ዛት ገቨርንስ ኮሚኒኬሽን ቢትዊን ቱ ኔትወርክ ኮምፒውተርስ ሁለትና ከዚያ በላይ የሆኑ የኔትወርክ ኮምፒውተሮችን ህግ ኦር ገቨርን ሊያደርግ የሚችል ከሆነ ዘርስ ፕሮቶኮል ተብሎ ይጠራል ማለት ነው። እነዚህን ኦኤስአይ ሞዴል እና ቲሲፒ/አይፒ ሞዴሎችን ስታነቡ አብዛኛው ጊዜ ማየት ያለባችሁ ዳታ ፎርማት፣ ኔትወርክ ዲቫይስ፣ ፕሮቶኮል እዚህ ናት። እነዚህን ሶስቱን ነገሮች ካነበባችሁ ላየሮችን ታውቋቸዋላችሁ ማለት ነው። ሌላኛው ዘርስ ኔትወርክ ፕሮቶኮል ላይ ኦንላይን እንዳልኳችሁ ኔትወርክ ፕሮቶኮል ስትይዙ በእያንዳንዱ የኦኤስአይ ላየር ከሰራ በኋላ ካወቅን ክላሲፋይ ካረግን በኋላ ያ ፕሮቶኮል ምን አይነት ናምበር አለ ዊዝ ናምበርስ። ስለዚህ እነዚህን እያንዳንዱን የፕሮቶኮል አይነቶችን የተወሰኑ ነውን የሆኑትን ማለት ነው ነውን የሆኑትን የፕሮቶኮል አይነት ከናምበራቸው ጋራ ከቁጥራቸው ጋራ ብትይዟቸው መልካም ይሆናል ማለት ነው። ሌላኛው ሀሳብ ኮንፊገር ኤንድ አድሚኒስትሬተር ሰርቨር ነው። ከሰርቨር ጋር የተያያዙ ሩሌቶች አሉ። ስለዚህ ሰርቨሩን ኮንፊገር አድርገን ስለምንፈተን ታይፕስ ኦፍ ሰርቨሮችን የግድ ማወቅ ያስፈልጋል። በዊንዶው በባለፈው እንደነገርኳችሁ በዊንዶው 2008 ከሆነ 17 ሩሎች ይኖሩታል። በዊንዶው 2012 አርብ ከሆነ ደግሞ 20 የሚደርሱ ሩሎች ይኖራሉት ማለት ነው። ስለዚህ እያንዳንዱ ላይ ሊኖሩ የሚችሉትን የሰርቨር አይነቶችን ማወቅ የግድ ያስፈልጋል ማለት ነው። ሌላኛው ሰርቨር እንደሰራ ነው ሆኖ ቲዮሪ ሊመጣ የሚችለው ሰርቨር ኮንፊግሬሽን ፖሊሲዎች ናቸው። ላይክ አይዘር ፓስዋርድ ፖሊሲ፣ ዶሜን ኮንትሮል ፖሊሲ ኦር ኮማንድ ፖሊሲ ኦር ፕሪቪሌጅ ፖሊሲዎች ሊመጡ ይችላሉ ማለት ነው። ለምሳሌ ሰርቨር ባይ ዲፎልት ስንት ፓስዋርድ አለው የሚል ሊሆን ይችላል። ኦር ሰርቨር ላይ ልንጠቀማቸው የሚችሏቸውን ኮማንዶችን ለምሳሌ ሪፍሬሽ ለማድረግ ጂፒ አፕዴት ፎርስ እንጠቀማለን። በዊንዶውስ 2008 አርቱ ስትጠቀሙ አክቲቭ ዳይሬክቶሪ ዶሜን ሰርቪስን እና ዲኤንኤስ ለመጫን ዲሲ ፕሮሞን እንጠቀማለን። ዲሲ ፕሮሞን ለ2012 አይሰራም። ሰርቨር ላይ ሊኖሩ የሚችሉ ኮመን የሆኑ ሴቲንጎችን ማየት እና መመልከት ይጠበቅባችኋል ማለት ነው። ሰብስክራይብ ምንድን ነው የማታደርጉት? ለምንድን ነው የማታደርጉት? አሁን ማርኩ። ሌላኛው ኔትወርክ ኤንድ አድሚኒስትሬሽን ሲስተምስ ኤንድ ኔትወርክ ሴኩሪቲ ነው። ከኔትወርክ ሴኩሪቲ ጋራ ከአድሚኒስትሬተር ኦር ከኔትወርክ ጋር ሪሌትድ የሆኑ ነገሮችን የምናይበት ሀሳብ እዚህ ጋር አለ። ስለዚህ ኔትወርክ ቴርሚኖሎጂ የግድ ማወቅ ያስፈልጋል። ለምሳሌ ኔትወርክ እና ኢንተርኔት አለ፣ ኔትወርክ አለ፣ ኢንተርኔት አለ። ሶስቱም የተለያዩ ዲፈረንስ ወርድ ናቸው። ስለዚህ እያንዳንዱን ማወቅ ያስፈልጋል። ስለ አይፒ አድሬስ ስናወራ ቨርዥን አለ፣ ክላስ አለ፣ ሎኬሽን አለ። ስለዚህ ቨርዥኑ አብዛኛውን ጊዜ የምናውቃቸው ሁለት አይነት ቨርዥን ነው። አይፒ ቨርዥን 4 እና አይፒ ቨርዥን 6 ነው። ስለዚህ አይፒ ቨርዥን 6 እና 4 ስታነቡ አሁን መያዝ ያለባችሁ አጻጻፋቸውን፣ ሌንግዛቸውን፣ የሚይዙትን ሬንጅ ኦር ክላስስ እያንዳንዱን የግድ ማወቅ ያስፈልጋል ማለት ነው። ስለዚህ አይፒ ቨርዥን 4 ስትሄዱ መያዝ ያለባችሁ 32 ቢት ሌንግዝ አለው። ሰፓሬትድ ባይ ዶት ሲጻፍ በዶት ሰፓሬት ይደረጋል። በእያንዳንዱ ዶት መካከል 8 ቢት ናምበር ይይዛል። ስለዚህ እያንዳንዱ ነገር መያዝ ያለብን ነገር በቨርዥኑ መካከል የግድ እነሱን ማወቅ ያስፈልጋል ማለት ነው። ሌላኛው በአይፒ ቨርዥን 6 ጋር ስትሄዱ ሰፓሬት የሚደረገው በኮሎን ነው፣ በሁለት ነጥብ ነው። ሊጻፍ የሚችለው አይዘር ናምበርስ ኦር ዴሲማል ናምበርስ ሊሆን ይችላል ማለት ነው። በናምበር ሊሆን ይችላል ኦር በሌተር ይችላል። ከኤ እስከ ኤፍ ሊይዝ ይችላል ወይም ደግሞ ከ0 እስከ 10 ድረስ 9 ድረስ ሊይዝ ይችላል ማለት ነው። ስለዚህ እያንዳንዱን የአይፒ አድሬስ ቨርዥን በምን አይነት መንገድ ሊይዙ ይችላሉ ማየት የግድ ያስፈልጋል ማለት ነው። ሌላኛው ክላስ ነው። አይፒ አድሬስ እንደሚታወቀው 5 አይነት ክላሶች አሉት ከክላስ ኤ እስከ ክላስ ዲ ማለት ነው። ስለዚህ አብዛኛውን ጊዜ ግን ኢንዲዞሩ የሚጠቀማቸው ሶስቱን ክላስ ነው ማለት ክላስ ኤ፣ ክላስ ቢ እና ክላስ ሲ። ስለዚህ አብዛኛውን ጊዜ አይፒ አድሬስ ስንል ሬንጅ ነው። ሬንጁ ከ0 እስከ 255 ድረስ ነው ሊይዘው የሚችለው። ስለዚህ ከ0 እስከ 255 ግን ኢንዲዞሩ መጠቀም ይችላል ወይ ካል አይዝም፣ ኦር መጠቀም አይችልም። ሊጠቀመው የሚችለው ዩዘሩ ቫሊድ የሆነ አይፒ አድሬስ
ሳብኔቲንግ ጋር እንመጣለን። ቫሊድ የሆነ አይፒ አድሬስ ከ1 እስከ 223 ብቻ ነው። ስለዚህ በእያንዳንዱ የክላስ መካከል ያሉትን አይፒ አድሬስ ቫሊድ እና ብሮድካስት ኔትወርክ የሚሉት ስለዚህ አጠቃላይ ስለ አይፒ አድሬስ ማወቅ ይጠበቅባቸዋል ማለት ነው። ሌላኛው ኖቴሽን ነው። ስለዚህ ኖቴሽን ጋር ስንጠቀም ክላስ ፕለስ ኢንተር ዶሜን ራውቲንግ እና ሃሽ ኖቴሽን አለ። ኖርማሊ ሳብኔት ማስኩ እየተጻፈልንና ሳይጻፍ ማለት ነው ስላሽ አድርገን የምንጽፈው አለ። ኖርማል ደግሞ ሳይጻፍ በኖቴሽን እንጠቀምበታለን። ስለዚህ ስለ አይፒ አድሬስ ኖቴሽን የግድ ማወቅ ያስፈልጋል። ሌላኛው ሳብኔቲንግ ነው። ለአንድ ኔትወርክ የተለያዩ ክላሶች ወር የተለያዩ ክላሲፊኬሽን ሊኖሩ ይችላል ማለት ነው። ስለዚህ ቤኔፊቱ ምንድን ነው የሚል ማለት ነው በቀላሉ ማኔጅ ለማድረግ የምንፈልገውን አይፒ ለምንፈልገው አሳይን ለማድረግ ስለዚህ ኮምፕሌክሲቲውን ሚኒማይዝ ለማድረግ መልቲፕል ዩዘርስ ሳብኔቲንግ እንጠቀማለን ማለት ነው። ስለዚህ ሳብኔቲንግ ጋር ስንሄድ ሆስት የሚባል ኔትወርክ ፓርት የሚባል ቫሊድ የሚሉት ነገሮች የግድ ማወቅ ይጠበቅብናል ማለት ነው። ሳብኔቲንግ ሲሰራ እነሱን ሀሳቦች የግድ ማወቅ ያስፈልጋል ማለት ነው። እነሱን ካላዝናቸው ሳብኔቲንግ የሚለው ሀሳብን ሊጠፋብን ይችላል ማለት ነው። ሌላኛው ሀሳብ ኔትወርክ ዲቫይስ ነው። አብዛኛውን ጊዜ የምንጠቀማቸው በኦኤስአይ ሪፈረንስ ሞዴል ላይ ኔትወርክ ዲቫይሶችን ካያቸዋቸው ካነበባቸዋቸው ኔትወርክ ዲቫይሶችን ማወቅ ይቻላል ማለት ነው። ስለዚህ እያንዳንዱን የኔትወርክ ዲቫይስ ምን ላየር ላይ ሊሰጥ ይችላል፣ ኔትወርክ ላይ ነው፣ አፕሊኬሽን ነው፣ ትራንስፖርት ላይ ነው ሊሰራ የሚችለውን ቦታ ኔትወርክ ዲቫይስ ብታውቁ መልካም ነው። ሌላ ኔትወርክ ኬብል ነው። ስለዚህ አብዛኛውን ጊዜ የምንጠቀማቸው የኔትወርክ ኬብል አይነቶች ሶስቱን ነው፣ ፊውቸር ፔር ኬብል፣ ኮአክሲያል ኬብል እና ፋይበር ኦፕቲክ ኬብልስ። ስለዚህ የኔትወርክ ኬብል አይነቶችን ስታነቡ ትራንስፈር ሊያደርጉት የሚችሉትን ካፓሲታቸውን በምን አይነት መንገድ ነው ትራንስፈር ሊያደርጉ የሚችሉ ለምሳሌ ፋይበር ኦፕቲክ ኬብል ኢን ዘ ፎርም ኦፍ ላይት ፐልስ ነው ትራንስፈር ሊያደርግ የሚችለው። ኮአክሲያል ኬብል እና ፊውቸር ፔር ኬብል ትራንስፈር ሊያደርጉት የሚችሉት ኢን ዘ ፎርም ኦፍ ኤሌክትሪክ ፐልስ ነው ትራንስፈር ሊያደርግ የሚችሉ። ስለዚህ ኔትወርክ ኬብል ዲቴል ማየት የግድ ይጠበቅባቸዋል ማለት ነው። ሌላኛው ሀሳብ ዘርስ አውቶንቲኬሽን ኤንድ አውቶራይዜሽንስ። ስለ ኔትወርክ ስናወራ፣ ስለ ሳብኔቲንግ ስናወራ፣ ስለ ሰርቨር ኮንፊግሬሽን ስናወራ፣ ስለ ሴኩሪቲ ስናወራ ዋናው ሀሳባችን የት ጋር ነው ማለት ነው? አውቶንቲኬሽን አውቶራይዜሽን ላይ ነው። ስለዚህ በምን አይነት መንገድ አውቶራይዝ እናደርጋለን፣ በምን አይነት መንገድ አውቶንቲኬሽን እናደርጋለን የሚል ሀሳቦችን የግድ መያዝ ማንበብ ይጠበቅብናል ማለት ነው። ሌላኛውና የመጨረሻው ሀሳብ ዘርስ አይደንቲፋይ ኤንድ ሪዞልቭ ኔትወርክ ፕሮብለምስ። ከኔትወርክ ጋር ሊገናኙ የሚችሉ ሊፈጠሩ የሚችሉ ችግሮችን ማወቅ ይጠበቅብናል ማለት ነው። ላይክ ኔትወርክ ኮማንዶችን መያዝ፣ ፊክስ ልናደርግባቸው የምንችላቸውን ትራብልሹቲንግ፣ ዲያግኖስቲንግ የሚሉትን ተርሞችን ከኔትወርክ ጋር ሪሌትድ የሆኑ ችግሮችን ማጠቃላይ ማንበብና መያዝ ለቲዎሬቲካል ለማለፍ ሊረዱ የሚችሉ ሀሳቦች ናቸው ማለት ነው። በእያንዳንዱ ላይ የሚያስፈልግ ከሆነ ሊመጣበት እንችላለን ማለት ነው። ስለዚህ በአጠቃላይ ቲዎሬቲካል ላይ ሊይዛቸው የሚችሉ ሀሳቦች እኔ ባየሁት እኔ በተረዳሁት እና በተፈተንኩት እና ባየሁት መሰረት እነዚህ የምታዩቸው ሞር አድቫይዜብል ነው ብዬ አስባለሁ ማለት ነው። በተጨማሪ ምናልባት እዚህ ጋር ሊመጡ የሚችሉ ላይክ እንደ ካይዘን ፕሪንሲፕልስ ስለዚህ 5S's የምንላቸው ማለት ነው እነሱ ነገሮች ብታዩቸው መልካም ነው። እስካሁን ድረስ ስለነበረን ቆይታ እጅግ አመሰግናለሁኝ። ከተመቻችሁ ላይክ፣ ሳብስክራይብ በማድረግ አብሮነታችሁን እንድታሳዩ ስል በትህትና እጠይቃለሁኝ። መልካም ውሎ።